ሰላም ጤና ይስጥልን እንደምን ናችሁ? እንደሚታወቀው የኢትዮጵያ ፒቱፒ ታግዷል። ኤክስቼንጆች በጣም እየቀነሱ መጥተዋል። ይሄ ደግሞ ሰዎች እንዴት በፒቱፒ ላይ ገንዘባቸው ወይ ደግሞ ዩኤስዲቲ እየሸጡ ነው የሚለውን በዛሬ ቪዲዮ እንመለከታለን። ከዚህ ጋር ተያይዞ ደግሞ በጣም እየተከሰቱ ያሉ የፒቱፒ ፕላትፎርም እስካሞች አሉ። እነዚህ እስካሞችንም እነግራችኋለሁ። እስከ ቪዲዮ መጨረሻ አብራችሁኝ ሁኑ። እንደሚታወቀው የኢትዮጵያ ብሔራዊ ባንክ ከፌብሩዋሪ 2026 ጀምሮ ሁሉንም ክሪፕቶ ኤክስቼንጆች እያስጠነቀቀ ነበር። ከዚህም የተነሳ ከባይናንስ ጀምሮ ሁሉ ትልልቅ የሚባሉ ኤክስቼንጆች ቀስ እያሉ ወጥተዋል። አሁን በጣም ጥቂቶች ነው የቀሩት። ከዚህ ጋር ተያይዞ ብዙ ሰዎች ይህን እድል እየተጠቀሙበት ነው። ብዙ አጭበርባሪዎች፣ ሌቦች በተለያየ ቴሌግራም ቡት ላይ በተለያየ ፌክ አፕ እየፈጠሩ የፒቱፒ መገበያያ ገንዘብ በማድረግ የሰዎች ገንዘብ እየበሉ ነው። ስለዚህ ጉዳይ እነግራችኋለሁ። የትኛው ኤክስቼንጅ ይሰራል የሚለውን አብሬ የምነግራችሁ ይሆናል። በተለይ ደግሞ ብዙ ደክማችሁ ያመጣችሁት ገንዘባችሁ መበላት የለባችሁም። ስለዚህ ጉዳይ ብታዳምጡኝ ደስ ይለኛል። አሁን በየሶሻል ሚዲያው በተለይ በቲክቶክ እና ቴሌግራም ቡት ላይ የሚቀመጡ ፌክ ኤክስቼንጆች አሉ። ጉግል ላይም ጉግል ዌብሳይት ላይም የተቀመጡ አሉ። እነዚህ እያንዳንዳቸው ነግራችኋለሁ። ባለፈው የምታስታውሱ ከሆነ የዛሬ ወር አካባቢ ቪዲዮ ሰርቼላችሁ ነበር። ኦሬክስ አፕ የተባለ ቴሌግራም ቡት ላይ የሚሰራ ከ30 ሺህ እስከ 27 ሺህ አካባቢ ሰው የነበረው በጣም የብዙ ሰው ገንዘብ ይዞ ጠፍቷል። የዚህ አፕ እንዴት ነው የሚሰራው ስንል አሁንም ኦል ፒቱፒ የሚባልና ሌሎች በየጊዜው እየተፈበረኩ ይገኛሉ። እናንተ እነዚህን ሌጂቲሜት ያልሆኑ ወይ ደግሞ አንቬሪፋይድ የሆኑ አፖች መጠቀም የለባችሁም። አፖቹ እንዴት እንደሚሰሩ እንይ። ይህ ኦሬክስ የተባለው አፕ በኢስኮ ወይ ደግሞ እንደ ሚዲየተር ሆኖ የሚያገለግል ነው። ለምሳሌ ባይናንስ እኛን ሲያገበያየን ወይ ኦኬክስ ወይ ደግሞ እነዚህ ትልልቅ ኤክስቼንጆች እኛን ሲያገበያዩ ሚዲየተር ነው የሚሆኑ። ሻጮችና ገዢዎችን መሀል ላይ በመሆን ሚዲየተር ይሆናሉ፣ ኮሚሽን ይቆርጣሉ ማለት ነው። ይህ ደግሞ የሚሆነው ምንድነው? አንድ ሰው ሲሸጥ ዩኤስዲቲ ያስቀምጣል። ዩኤስዲቲ ባይናንስ ይዘዋል። ከዛ እኛ ብር ስናስገባ ባይናንስ እንዲለቅለት ፎርስ ያደርገዋል ማለት ነው። ይህም በተመሳሳይ መንገድ የተሰራ የስካም አፕ ሲሆን ቀጥታ ሰዎች መጀመሪያ ሁለቱንም ነው የሚበላው፣ ሻጮችንም ገዢዎችንም እየበላ ይገኛል። ይህ ኦሬክስም ሆነ ማንኛውም የቴሌግራም ቡት ያለ አፕ ሁለቱንም ሰዎች እየበላ ነው። የሚሸጥ ሰው መጀመሪያ ዲፖዚት ማድረግ አለበት ወደዛ ፌክ አፕ ማለት ነው። ፌክ አፑ ላይ ዲፖዚት ያደርጋል፣ ቁጥር ያሳየዋል፣ ነገር ግን ብሩ ይወስዱታል ማለት ነው። ከዛ በኋላ ዲፖዚት የሚገዛው ሰውም ያንን ገንዘብ አይቶ ብር ይልካል። ስለዚህ ኦልሬዲ ዲፖዚት ካደረጋችሁ በኋላ ዲሴብል ያደርጉታል ወይ ደግሞ አፑ እንዳይሰራ ያደርጉታል። እኔ ሞክሬው ነበረ፣ አሁን እየሰራ አይደለም። ነገር ግን እስካም እንደሆነ ስላወቅኩኝ በትንሽ ሞከርኩት፣ ወሰዱት ብሩ ማለት ነው። ስለዚህ አሁንም የምነግራችሁ ዌብሳይት መስራት በጣም ቀላል ነው። ታስታውሳላችሁ በ20 ሺህ በ30 ሺህ ሁሉ ይሰራል። ስለዚህ ዌብሳይት ላይ ጉግል ላይ ስላለ ቴሌግራም ቡት ላይ ስላለ አምናችሁ እና ደግሞ ፌር የሆነ ቫልዩ የመሸጫና የዋጋ ስለቀነሰላችሁ የመግዣ ዋጋ ስለጨመረላችሁ ይህንን ነገር አትጠቀሙ፣ እንዳትበሉላችኋለሁ። በጣም ብዙ ሰዎች ገንዘባቸውን እያጡ ነው። ከዛ ይልቅ ግን ዋጋው ባይመጣጠንም ትንሽ መግዛቱ የግዢ ዋጋው ከፍ ቢል እንደገና የመሸጫ ዋጋውም ዝቅ ቢል ባይመጣጠን ራሱ ቢንጌክስ ለጊዜው አለላችሁ፣ ቢትቫልቭ አለላችሁ፣ እንዲሁም ኩኮይንም በቅርቡ ጀምሯል። እነዚህና ሌሎች ኤክስቼንጆች ብቻ አፕ ስቶር ላይ ፕሌይ ስቶር ላይ የተመዘገቡ ሌጂቲሜት የሆኑ በሚሊዮን የሚቆጠር ደንበኛ ያላቸው የተረጋገጠ ኦፊስ ያላቸው ከዚህ በፊት እንደ ሜጀር ኤክስቼንጅ እንደ ባይናንስ እና ሜክስ አይነት እንደዛ ሆኖ የሚሰሩ የክሪፕቶ ኤክስቼንጆችን ብትጠቀሙ እመክራችኋለሁ። የቴሌግራም ቡት ፒቱፒ ላይ አትጠቀሙ ላለሁ። ሌላው ደግሞ በየአካባቢያችሁ እርስ በርስ በመተማመን መጠቀም ትችላላችሁ። ለምሳሌ አብዛኛው ሰው እንደዛ ነው። እኔ ዶላር ቢኖረኝ እናንተ ብር ቢኖራችሁ እኔ ዶላር ልክላችሁና ብሩን ትልኩላኛላችሁ። አብዛኞቻችን እንደዚህ እያደረግን ነው የምንገበያየው እና ትረስት ባለው በተለይ የትሬዲንግ ኮሚኒቲ የምትቀራረቡ ወይ ደግሞ ጓደኛ ምናምን ከዛ እርስ በርስ ብትገበያዩ የተሻለ ይመስለኛል። ገንዘባችሁ እንዳታጡ። በተለይ ቴሌግራም ላይ ያለው 95% ፌክ ነው ወይ ደግሞ የተወሰነ እንኳን ትሬድ እንድታደርጉ ፈቅዱላችሁ የተወሰነ ገንዘብ እስክታገኙ ነው። ስለዚህ ገንዘባችሁ መበላት የለባችሁም። ለጊዜው ቢንጌክስን ተጠቀሙ፣ ኩኮይን ተጠቀሙ፣ እንዲሁም ቢትቫልቭ መጠቀም ትችላላችሁ። ሌሎች አፖችም አሉ። ለመግዣ የሚሆኑ አፖች አሉ፣ ለመሸጫ የሚሆኑ አፖች አሉ። ሌሎቹ በሌላ ጊዜ እሰራላችኋለሁ። ለዛሬ ያለኝ መልእክት ነው። ሀሳብ አስተያየታችሁ አስቀምጡ። ስለሰማችሁ ያመሰግናለሁ። መልካም